ከፀሐይ የማይለየው ማለት ነው ጽዮን ማለት። በሌላ በኩል ጽዮን ማለት ከፍ ያለ ማለት ነው። በሌላ በኩል ጽዮን ማለት አምባ ማለት ነው። ጽዮን ማለት መጠጊያ ማለት ነው። እነዚህ ችን ጽዮን የተባለች ታቦት ከሰጣቸው በኋላ እስራኤል መንገድ ሲሄዱ ደብተራ ድንኳን፣ ደብተራ ኦሪት ተሰራች። ደብተራ ማለት ድንኳን ነው። ከዚያ ውስጥ ታቦቱን አስቀመጠ ሙሴ። ከዚያ ውስጥ ድንኳኑን አስቀመጠ። እግዚአብሔር በዚያ ላይ 7 ደመና አስቀመጠ። ያ ደመና ሌሊት የብርሃን አምድ ይሆናል፣ ቀን ደግሞ ፀሐይ ይጋርድና ደመና ይሆናል። ታቦት ስትንቀሳቀስ እስራኤል መንገድ ይጀምራሉ። ታቦቲቱ ካለችበት ያድራሉ። ታቦቱ መንቀሳቀስ ካቆምና እዚች ላይ ነው የምታድር ታቦተ ጽዮን ከተባለ እስራኤል ያድራሉ። ታቦቷ ስትንቀሳቀስ ይንቀሳቀሳሉ። ታቦቱ በተንቀሳቀስበት ታቦቱ ባለበት መና ይወርድላቸዋል። ታቦት ባለችበት ውሃ ከጭንጫ ይፈልቅብላቸዋል። ታቦቷን ይዘው ሲነሱ ጠላት ይሸነፍላቸዋል። ታቦቷን ብድግ ሲያደርጓት እንደ ቅጠል ረግፎላቸው ያድራል። ያሸንፋሉ፣ ድል ይነሳሉ። ታቦተ ጽዮንን ይዘው ዮርዳኖስን ከፍለው ተሻግረዋል። ካህናት ታቦተ ጽዮንን ይዘው ወደ ዮርዳኖስ ባህር ሲገቡ ዮርዳኖስ ተከፈለላቸው። 12 ድንጋይ ይዘው ተሻገሩ። ታቦተ ጽዮንን ይዘው በኢያሱ አማካኝነት አማሌቃውያንን በሙሉ ድል ነሱ። በመንገድ የገጠሟቸውን አላሳልፍ ያሏቸውን ሁሉ ዋናው ጠላታቸው ቀድሞ ሙቷል፣ ፈርዖን ነው። ባህር ውስጥ ሰጥሞ ቀርቷል። መንገድ ለመንገድ የሚያስቸግሯቸው ጠላቶቻቸውን ደግሞ ጽዮንን ይዘው ሲንቀሳቀሱ ይረግፍላቸዋል። መጨረሻ ላይ ርስት ሊገቡ ሲሉ የኢያሪኮ ግንብ ተጋድሎ ቢያስቸግራቸው ታቦተ ጽዮንን ይዘው 7 ጊዜ ሲዞሩት ግንቡ ፈርሶላቸው ርስታቸውን ወረሱ። ማርና ወተት ከምታፈሰው መሬት ገቡ። ርስት የወረሱ በታቦተ ጽዮን። የሁላችሁ ኃጢአታቸውን ስርየት የሚያገኙ በታቦተ ጽዮን፣ አዝመራቸው የሚባረክ በታቦተ ጽዮን፣ እድሜያቸው የሚረዝም በታቦተ ጽዮን፣ ባህር የሚሻገሩ በታቦተ ጽዮን፣ ጠላት የሚያሸንፉ በታቦተ ጽዮን፣ የጠላት ግንብ ያፈረሱ በታቦተ ጽዮን፣ ርስት የወረሱ በታቦተ ጽዮን አማካኝነት። ይህንን አድርገው ሲኖሩ በደል መጣ። ይህን አድርገው ሲኖሩ ከእስራኤል ከግብፅ ከወጡ በኋላ 400 ዓመት መላ። 400 ዓመት ከሆናቸው በኋላ ኤሊ የሚባል ካህን ነበረ። ይሄ ካህን መግቧቸው ሲያረጅ አፍኒን፣ ፊናስ የሚባሉ 2 ልጆች አሉት። እነሱን ምሉና ዱግ ተወራጅና የበላይ አድርጎ ሾማቸው ካህናት አድርገው። ከመቅደሱ ውስጥ ከታቦተ ጽዮን 3 በደል በደሉ። ባጭሩ አንደኛ ለታቦተ ጽዮን በቀዳማይ ሰዓተ ሌሊት በርቶ በቀዳማይ ሰዓተ መዓልት የሚጠፋ መብራት ነበረ። ማታ ከምሽቱ 1 ሰዓት ተለኩሶ ሲበራ አድሮ ማለዳ 1 ሰዓት የሚጠፋ መብራት ነበረ። እነዚህ ሰዎች ምን አደረጉ? ህዝቡ መብራት ይዞ ሲመጣ ያንን እየሸጡ እነሱ እየበሉ ለእግዚአብሔር መብራት ምን ያደርግለታል? ራሱ ብርሃን ነው ማለት ጀመሩ። ለእግዚአብሔር ምን ያደርግለታል? እግዚአብሔር ምን ያደርግለታል? እግዚአብሔር ምን ያደርግለታል? ካልን ሰውስ ምን አድርጎለት ነው የፈጠረው? እግዚአብሔር ስርዓትን የሚወድ አምላክ ነው። እግዚአብሔር መብራት ቸግሮት አይደለም፣ ጧፍ ነው። ወይ ጉድ! እና ፀሐይን የፈጠረ እግዚአብሔር ጧፍ ይቸግረዋል ብላችሁ ነው? እግዚአብሔር ለምንድን ነው? የስርዓት አምላክ የፍቅር መግለጫ ስለሆነ መብራቱን አጠፉት። ከዚያሳ ደግሞ ምን አደረጉ? መስዋዕቱ መጀመሪያ ለእግዚአብሔር ከቀረበ በኋላ ስቡ ከጤሰ አጥንቱ ከተከሰከሰ በኋላ እግዚአብሔር እሳት ከሰማይ ወርዶ ከበላ በኋላ መስዋዕቱን ከተቀበለ በኋላ ከተረፈው ስጋ ካህናቱ ይበላል። ከዚያ የተረፈውን ህዝቡ ይበላል። እነዚህ አፍኒንና ፊናስ ግን ለእግዚአብሔር ከመቅረቡ አስቀድሞ ስጋውን እየጠበሱ መብላት ጀመሩ። 2 የእግዚአብሔርን መብላት በሉ። 2 ሶስተኛ ያውን ይባሳል አሉ ሰውየው። ሶስተኛ ምን አረጉ? ታቦተ ጽዮንን ደጅ ሊጸኑ የኦሪትን መቅደስ ሊሳለሙ የሚመጡትን ሴቶች ለኃጢአት እያታለሉ የሚጥሏቸው ሆኑ። ሰዎች የእግዚአብሔርን ቤት እንዳይሳለሙ አደረጓቸው።
በእግዚአብሔር ሕዝብ ከለከሉበት። ሴቶችም እንጸድቃለን ብለን መጣን እንጂ ይሄንማ ከባሎቻችን አተነዋል ብለው ከቤታቸው ቁጭ ከቤተ እግዚአብሔር መምጣት አቆሙ። ካህናቱ ለዝሙት ሲጠይቋቸው፣ ወንዶችም እኛ እንጸድቃለን ብለን ነው እንጂ ሚስቶቻችን ልንድር ነው አትሂዱ እያሉ አስቀሩ። በእግዚአብሔር አምልኮ ከለከሉበት። 3 በደል። አሁን እኛ ይህንን እየበደል ነው። ምን ያላጠፋ ነው መብራት አለ። እኛስ ቢሆን ክህነቱ መብራት ነበር፣ እየጠፋ እኮ ነው። ምንኩስናውም መብራት ነው፣ ጠፍቷል እኮ። ትዳሩም መብራት ነበር፣ አሁን አጥፍታችሁታል እኮ። ምንም ጨለማ የሆነ ትዳር ነው ያለ። መብራት ጠፋ፣ ስርዓት ጎደለ ማለት ነው። እግዚአብሔር ስርዓት ሲያጎልበት ሕዝብ የሚጠፋው ስርዓት ሲጎል ነው። ምን ችግር አለው ማለት እስቲ ምን ችግር አለው በሉ። አለው እንጂ ችግር አለው ይላሉ እንጂ ችግር አለው። አሁን የጠፋም እያልን ነው። ችግር መብራቱን የምናጠፋው ምን ችግር አለው?